ቲና ጣፋጭ የህይወት ታሪክ ጸሐፊ ፊደል ተራኪ ኢናያ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ስራዎቻችንን ያበረታቱ። ክፍል 3። የሆነ ቀን ላይ ግን እንደምንም ራሴን አደፋፍሬ ክፍል እስከምትመጣ ጠብቄ እንዳትቀየሚኝ ግን ስልክሽን አትሰጭኝም አልኳት። እሷ ግን ቀለል አድርጋ እሺ ብላ ነበር የሰጠችኝ። ምን ሆኜ እንደሆነ ባላውቅም ስልኬም ማንም አያዩም በሚል ሀሳብ ሂድን ላቭ አድርጌ አጥር አድርጌ ሴቭ አደረኩት። ያው ድብቅ ፍቅር ማለቴ ነበር። ወደ ዶርም ስንመለስ ቶሎ ብዬ ቀን አስቀምጬ ዋይፋይ ፍለጋ ወደ ራር ሄጄ ፕሮፋይሏን እያገላበጥኩ አየሁት። ሁሉንም አወረድኳቸው። እየፈራውም ቢሆን ሀይ ብዬ ላኩላትና በአንድ ቀን ውስጥ በጣም ብዙ ነገር አወራን። ለወራት ስንጻጻፍ የቆየን ይመስል ነበር። እስከ ሌሊት ድረስ ስናወራ ቆየን። ሁሉ ጊዜ ማውራት ሱሳችን ሆነ። እሷ ኦንላይን ከሌለች ይደብረኛል። ብቻ ከመጠን በላይ በፍቅሯ ወደኩ። በህይወቴ ፍቅር ይዞኛል ብዬ አስቤ ባላውቅም ነበር። እድሜ ሙሉ በሙሉ ቲናዬን እጠብቃታለሁ። ከዛም ሁለታችንም ጥሩ ደረጃ ደርሰን በአጋጣሚ እንገናኝና ፍቅራችንን ተገላልጸን እንጋባለን። ከዛም እንወልዳለን። ከዛም አብረን እናረጃለን። የሚያሳዝነው ነገር ግን መኪ ቲናዬን እስከነ ህልም ያስረሳችኝ። ከእሷ ጋር ሰውን ሁሉንም ነገር እረሳዋለሁ። ምክንያቱ ግን አላውቅም። አንዳንዴ አውቄ አፈቅርሻለሁ ልላት ፈልግና የባሚ ፍቅረኛ ብትሆንስ እሱን የመሰለ ሰው ላጣ ነው ቢቀርብኝ ስላለሁ። ምክንያቱም እሱ ብዙ ነገር አድርጎኛል። በሃይማኖቴ እንድጸና አድርጎኛል። የማላውቃቸው ሚስጥራት ቤተክርስቲያኖች እንዳውቅ እንዲሁም በህይወቴ የምመኘውን አንድ ነገር እንዳሳካ ረድቶኛል። በእርግጠኝነት ደግሞ እነዛ ልጆች ባይባረሩ ኖሮ ሊቀይራቸው ይችል ነበር። ያው ህይወት ይቀጥላል ይባል የለ። እኔም በዩኒቨርሲቲ ውስጥ በጣም ደስ የሚል ጊዜ አሳለፍኩኝ። ወራቶች ተቆጠሩ። በትምህርት ቤት ውስጥ ብዙ የልብ ጓደኞች ያስቡኝ፣ ከመምህር ዳጊ ጨምሮ አሪፍ የዶርም ጓደኞች፣ ከዛም በላይ ወንድሞች የምላቸው ናቸው። ቲናዬን ብረሳም ለቲናዬ ከገባሁላት ቃል ውስጥ በትምህርቴ ጎበዝ ለመሆን የገባሁለትን ቃል አልረሳሁትም። ጠንክሬ መማሬን ቀጠልኩ። ጎበዝ ስለሆንኩና ከዚህ በፊት ስለሚያውቁኝ ከአስተዳደሩት ከጠባቂዎችም ሆነ ከመምህራኖቼ ጋር ለመግባባት አልተቸገርኩም ነበር። ጥያቄ እንደሰራላቸው ፈለገው ተማሪዎች ሲመጡ ከመስራት ይልቅ አስረጃቸው እዛው እንዲሰሩ ታደርግ ስለነበር ከተማሪዎች ጋር የጠበቀ ግንኙነት ነበር የነበረኝ። የዶርም ልጆችም ቢሆኑ የሰውነት አቋሜና ኮፍያ ማድረጌ እንደ ዱርዬ ቢያስመስለኝም አክራሪ ስለሆንኩና በጥቂት ወራት ስለተቀየርኩ መክሊትን ጨምሮ ሁሉም ተደስተውብኛል። የሆነ ቀን ላይ ትሁት ባሚ ሳይመጣ ሰበሰበንና የመክሊት ልደት ስለደረሰ ባለን ነገር ሰርፕራይዝ እንድናደርጋትና ስጦታም እንድንሰጣት ሀሳብ አቀረበ። ሁሉም ተስማምቶ ነበር፣ ግን ለምን ባሚ እንዳይሰማ እንደፈለጉ አልገባኝም ነበር። በነገራችሁ ላይ የኔና የመኪ ልደት ተቀራራቢ ነው። እሷ በሚገርም ሁኔታ በእኛ የካቲት 29፣ በውጭ ማርች 8 ነበር የተወለደችው። በሴቶች ቀን የኔ ሴት የተወለደችው ብዬ ልፈላስፍልና ባሚን አስታውሼ አፌን እዘጋለሁ። እኔ ደግሞ የተወለድኩት መጋቢት 19 ነበር። እናም የተነገረን ደግሞ የካቲት 15 ነው። ደስ የሚለው ደግሞ እስከ 30 ነበር ረፍታችን። የፈርስት ሴሚስተር ረፍት ነበር። ወደ ቤት መጥቼ እንዳርፍ እናቴ ብትለምነኝም ቤተሰቤን ሳልናፍቅ 15 ቀን ያህል ከመኪ መለየትን ስላልፈለኩ እዛው ቀጠልኩ። ለአንድ ቀን ሳንገናኝ አድረንም አናውቅም። ብቻ ግን ትንሽ ቀን ስለቀረንና ብር ብዙም ስላልነበረኝ አባቴ ጋር ደውዬ ብር እንዲፈልግልኝ ጠየቅኩኝ። እሱም ለካፌ እንደማውጣ ስለሚያውቅ በርከት አድርጎ ላከልኝ። እኔም የልደቱን ቀን በጉጉት ስጠብቅ ቆየች። የማይደርስ የለ ያቺ ቀን ደረሰች። በግሌ ስጦታ ገዝቼ ሎከር ውስጥ ደበቅኩት። እናም ከጀማሩ ጋር ባጋጭነው ብር ካፌ አዘጋጅተን ፎ አድርገን ባሚና እሷ አንድ ላይ ስለነበሩ አብረው እንዲመጡና ትሁት ምግብ እየበላን እያለ ድንገት እንዳመመው ደውዬ ነገርኳቸውና ስልኩን ዘጋሁት። በጣም እንደሚወዱት የተረዳውበት አጋጣሚ ነበር። መኪያ የሚያምር ፊቷ በድንጋጤ ቅርጥት ብላ ሁለቱም እያለከለኩ እጅ ለእጅ ተያይዘው ነበር የመጡት። እጃቸውን መጠባበቁን አየውና
ከልቤ ከፋኝ። ወደ ውስጥ ትቻቸው ልገባ ስል አላዛር ስንቆይ ወደ ውጭ ሲወጣ ተገጣጠምን። ምንድን ነው ሲለኝ ላለማስፎገር ራሴን አረጋግጬ ሰርፕራይዙን ለማማመቅ ነው ብዬ የውሸት ፈገግታ አሳየሁት። ከዛም ወደ ባሚ እየተመለከተ እረ ባሚ የሆነ ነገር አድርግ ትሁቴ ሲለው ሁለቱም እኔን ገፍትረውኝ አልፎኝ ወደ ውስጥ ሲገቡ ጃማ ሞቅ አድርገው ተቀበላቸው። የመኪ ጓደኞችም ነበሩና ደመቅ አድርገውት ነበር። እኔ በር ላይ ቆም በፈገግታ እያዩቸው ነበር። እሷም ጭራሽ ያልጠበቀችው ነገር ስለነበር ደንግጣ ፈዛ እያየች ነበር። ባሚም ደንግጧል። እሱ ግን ቶሎ ተረቷል። እቅፍ አድርጎ ግንባሯን ሰማት። እሷም ጥምጥም አለችበት። በዚህ ሰዓት በጣም የሚዋደዱ ፍቅረኛሞች እንደሆኑ አወኩ። ብቻ ምን ልበላችሁ ሲታዩ ያስቀኑ ነበር። ከዛም በየተራ ሁሉንም እየዞረች አቀፈች፣ እኔንም ጨምሮ ማለት ነው። ግራ የሚያጋባ ስሜት ውስጥ ነበሩ። ማለት የሆነ ሰዓት ላይ ደስ ይለኛል፣ የሆነ ሰዓት ደግሞ የሰው ወርቅ አያደምቅ ይባል የለ ወንድነትህን አስታውስ እንጂ እያልኩኝ ከራሴ ጋር እየተሟገጥኩ ነበር። ግን ፕሮግራሙ በጣም ደስ የሚል ነበር። ያው እሷ ሁሌም በረጅም ቀሚስ ዝንጥ ስለምትል ሳታስበው መታ ራሷ አምሮባት ነበር። ከባሚ ጋር አንድ ላይ ቁጭ ብለው ጓደኞቿ እያስተናገዱ ነበር። ኬክ ቆርሳ ስትጨርስ ስጦታ ይሰጣተባል። እኔ ብር አዋጣሁ እንጂ ምን እንደተገዛ ራሱ አላውቅም ነበር። መጀመሪያ ተሰጥቷ ስትከፍተው የመጀመሪያው በትልቅ ፍሬም ባሚ ግንባሯን እየሳባት እሷ ከልቧ እየሰቀች ያለ ፎቶ ነበር። ፈጣሪ ሆይ ዛሬ ቀኑ ምንድን ነው ትዕግስቴን የሚፈታተነኝ እያልኩኝ እያጉረመረምኩ ቆየው። ቀጥሎም የሰጧት የምትፈልገው የነበረ እንደሆነ ተናግረው መንፈሳዊ መጽሐፍ የብርሃን እናት የሚል ነበር። ስታየው ከዛኛው በላይ ነበር የተደሰተችበት። ከዛም ከጀማው ነው ሲሏት አምስታችንም ጥምጥም ብላ አቅፋ አመሰገነችን። ቀጥሎም የጓደኞቿ ስጦታ ተሰጣት። የድንግል ማርያም ምስል እናም ረጅም ነጠላ ነበር። የደስታ አለቀሰች። የዛኔም ባሚ ከእቅፉ አስገብቶ እያሻሻ አባበላት። እሱም ከልቡ ደስ ብሎት ነበር። ከዛም አንዴ አድምጡኝ አለን። ሁላችንም ሰፍ ብለን ማዳመጥ ጀመርን። በመጀመሪያ ሁላችሁንም እጅግ በጣም አመሰግናለሁ። የኔ ደስታ የእሷን ደስታ ማየት ነው። እንደዚህ ሆነ ሳይት በጣም ደስ ብሎኛል። ፈጣሪ ያክብርልኝ አለንና ወደ መኪ ዞሮ ይችን እድሜ ለንስሐ የሰጠኸኝ ተመስገን እያለኝ ዘመረላት። እኔና ባሚ የተቆጠበ ግንኙነት ነው ያለን። በእርግጥ ሲቀድስ ብዙ ጊዜ ሰምቻለሁ፣ ግን በዝማሬ ቀርቅረው በጣም ያምሩ ነበር እና እንዴት ይህን ሰው አትወደደው ሆ ብቻ ያዝልቅላቸው ብዬ ነገሩን ዘጋሁት። ግን ደስ የሚል ቆይታ አሳለፈን። ካፌው ያስፈቀድነው ለ3 ሰዓት ቢሆንም ከመቼው እንደሄደ ሳናውቅ እንድንወጣ በምልክት ተነግሮን እቃችንን ሰብስበን የመኪን ስጦታዎች ግማሹን ይዤላት ተሰብስበን ወደ እሷ ዶርም እየሄድን እነባሚ እያወሩ ወደ እኛ ዶርም ሄዱ። እኔና የዶርም ጓደኞቿ እየሄድን እያለ ስንደርስ ጓደኞቿ እያፈጠጡ ከኔም ከሷም እጅ ላይ እቃዎቹን ተቀብለው እየሮጡ ገቡ። ብቻችንን ሲተውን ደንግጬ ምንድን አልኳት። ምላሽ ሳይሰጠኝ በፈገግታ ተመለከተች። ወዲያው ቅድም አይለያቸው ያልኩትን ረስቼ ልቤ ምተው ጀመረ። ከዛ በላይ ከሷ ጋር ከተፋጠጥኩኝ ጥሩ እንደማይሆን ስለገመጥኩ ትንሽ መሽቶን ስለነበር እሱን ሰበብ አድርጌ ግቢ በቃ እንዳይበርድሽ አልኳት። እሺ በጣም አመሰግናለሁ ደስ ብሎኛል ብላ አቀፈችኝ። እናም ደህና ደርብ ላይም በቆምኩበት ጥላይ መሄድ ስትጀምር መኪ አልኳት እየተርበተበትኩ። ወይና ይላለችኝ። ማታ 2 ሰዓት ተኩል ላይ መውጣት ትችያለሽ ለትንሽ ደቂቃ አልኳት። ሳታቅማማ በሰከንድ ውስጥ ነበር እሺ ያለችኝ። ደስም እያለኝ እየከፋኝም ፊቴን አዙሬ መንገዴን ጀመርኩ። ብታምኑም ባታምኑም ልክ ብቻዬን መጓዝ ስጀምርና ብቸኝነትና መካድ ሲሰማኝ ለመጀመሪያ ጊዜ ከግማሽ ወራት በኋላ ለመጀመሪያ ጊዜ ልጅነት ቃሌ ቲናዬ ብቻ ልጅነቴ ትዝ አለኝ። ወዲያው ራሴን መውቀስ ጀመርኩ። ምክንያቱም እሷን መርሳት አልፈልግም። ልጅነቴን አልረሳም፣ ግን እንዳደረግኩት ሳስብ ከፋኝ። ብዙ ነገሮችን እያሰብኩ ወደ ዶርም ሄጄ ተኛሁ። 1 ሰዓት ይቀረው ስለነበር እረፍት አደረግኩኝ። ግን አእምሮዬ ወቀሳውን ሊያቆምልኝ አልቻለም። ቲናዬ ይለኛል።
ልቤ በጣም ሲደብረኝ ስጦታውን ከለኳሪ ውስጥ አውጥቼ ማንም እንዳያኝ አድርጌ ይዤው ጃኬት ደርቤ ወደ ውጭ ወጥቼ ቁጭ አልኩኝ። በእጽዋቶቹ መሃል ሆኜ ከአየሩ ጋር ሳውራ ነበር ማለት ይቻላል። እንደ አጋጣሚ እናቴ ደወለች። እናቴንም እህቴን አባቴንም ወንድሜንም በየተራ አወራኋቸው። ለካስ በዛ ሰዓት ላይ ቲናዬ ለረጅም ደቂቃ ሚስኮል ስታደርግና መልእክት ስትለክ ነበር። ደንግጬ ሰዓት ሳይ ከ45 ሆኗል። ክውን ያልኩት ወዲያው ደግሜ ደወልኩ። አንስታ ስትሰድበኝ እያሰብኩኝ ስቅቅ ብዬ ሄሎ ስላት ሄሎ ናኤል ቆየህብኝ እኮ ስመለስ አለችኝ። ኧረ እዛው እኮ ነኝ መቀመጮቹ ጋር አልኳትና መጣው ብላኝ ስልኩን ዘግታ ቶሎ መጣች። ማታ መሆኑን ረስታው ነው መሰለኝ ስንጥ ብላ ነው የመጣችው። ሳያትም አድርጎ ጠፋኝ። መልሼ የረሳኋት ቲናን። ከዛም ቁጭ ብለን ልናወራ ነበር፣ ግን ምን እንደሚወራ ግራ ገባኝና እስክታወራ መጠበቅ ጀመርኩ። ለወሬ ማስጀመሪያ ብላ በድጋሚ አመሰግናለሁ አለችኝ። እረ ችግር የለውም ደስ አለሽ አልኳት። አዎ በጣም ነው ደስ ያለኝ መቼም አልረሳውም አለችኝ። ከዛ ደስታዋን ላበዛው ስለፈለግኩኝ እሺ ተጨማሪ ግል ስጦታ ልስጥሽ አልኳት። በአዎንታ አንገቷን እየነቀነቀችልኝ በፈገግታ አሳየችኝ። ጨለማ መሆኑን አስረስቶኝ ይሆን ባላቅም እስከነ ፌስታሉ ነበር የሰጧት። ለማየት እንደቸኮለች ፊቷ ያስታውቃል። ቶሎ ብላ ከፈተችው። ከላይ ያደረኩት የብር ጌጥ ማድረጊያው ቀዩ ማሸጊያ ነበር። እየተገረመች ፈታችው። እኔም ወድጀው ነበር። የሚያምር የአንገት የእጅ የብር ጌጥ ነበር። በደስታ ውስጥ ሆና ተመለከተችኝና የስረኛውን ከፈተችው። እሱ ደግሞ አይቼ የወደድኩት ቀሚስ ነበር የገዛውላት። ከተቀመጠችበት ተነስታ እላዩ ላይ እየለጠፈችው ሞክረው አላመነችኝ። የምርህን ነው አለችኝ። ወንድነቴን ጠራሁትና በስንት ትግል ተነስቼ ሀብሉን አረኩላት። ወዲያው ጥምጥም ብላ አቀፈችኝ። በነገራችን ላይ ድፍረት ላጣችሁ መስሎኝ ውሸት ሲል ተገናኙ ነው። ምክንያቱም የዛኔ ጨለማ የሰጠኝ የሆነ ድፍረት ነበር። መልሼ ከልቤ ያቀፍኳት። ለትንሽ ደቂቃ ተቃቅፈን ስለቃት እያመንኩ አይደለም ልታስለቅሰኝ ነው አለችኝ፣ ደጋግማ ስጦታውን እያየች። ባይገርማችሁ እስከዛ ሰዓት ድረስ ቲሸርት እንደለበሰች ራሱ አላስተዋልኩም ነበር። ልክ እንዳየኋት ግን ድፍረት ላይ ስለነበሩ ጃኬቴን አውልቄ ያለበስኳት። በፈገግታ ተመልክታኝ ትንሽ ደቂቃ ዝም አለችና ጓደኞች የሆነ ነገር ነግረውኝ ነበር አለችኝ። ምን አልኳት በጥያቄ ፊት። አይ ስለ እኔና ስለ ባሚ ስትል አውቃለሁ ልላት ፈልጌ ግን እሷ ትናገር ብዬ ምን አልኳት። ደስቴ ከፊቴ ጠፍቶ ቁጭ እያልኩኝ፣ ምክንያቱም እኔ የማውቀው ነገር ለመስማት ዝግጁ አይደለሁም። ከልጅነቴ ጀምሮ እየጠየቅኩትንም የፈለግኩትንም ሁሉ እያገኘው ስላደግኩኝ ሽንፈት ተሰምቶኝ ነበር። ፈልጌ ማጣቴ ይበልጥ አስከፍቶኛል። ከዛም አይዶርም ከገባም በኋላ ከጓደኞች ጋር ሳወራ ነበር አለችኝ፣ አጠገቤ እየተቀመጠች። እሺ ምንድን ነው አልኳት። አይ የኔና የባሚን ግንኙነት በተለየ መልኩ ተረዳኸው እንደተገመቱ ነግረውኝ ነበር አለችኝ። አሁንም ምንም ማለት አልፈለግኩም። በምን መልኩ አልኳት፣ ለመስማት እየጓጓሁ። ሽምቅቅ እያለች አይ ምናልባት ታላቅ ወንድሜ መሆኑን ካላወቅኩ ብዬ ነው አለችኝ። ምንም ያህል እንደ ወንድነቴ እንደ ሀዘን ሁሉ ደስታን መቆጣጠር በፈለግም የተወዳጅነት ስሜት ተሰምቶኝ በፈገግታን ተሞልቼና የምርሽ ነው አልኳት። በአዎንታ አንገቷን ነቀነቀችልኝ። ሳላስበውም ቢሆን ጭምቅ አድርጌ ያቀፍኳት። ግን ምንም ሳልላት ጃኬቴንም ሳልቀበላት መሽቷል ደህና ደሪ ብያት ጥያት እየሮጥኩ ወደ ዶርም ሄጄ ተኛሁ። ምሽቱን ሙሉ ግን የምሯን ባይሆንስ ብዬ አሰብኩ። ምክንያቱም ደግሞ የሁለቱም የአባት ስም ይለያይ ስለነበር። ባሚ ቁጭ ብሎ ያነበበ ነበር። ልጠየቀው አልጠየቀው በሚል ለረጅም ሰዓት ስወዛገብ ቆይቼ እንቅልፍ ወሰደኝ። ጠዋት ላይ ከእስከ ዛሬዎቹ ሰዓት አርፍጄ ነበር የነቃሁት። ቤተ ክርስቲያን እንኳን ሳልሄድ ቀጥታ ወደ ክፍል ነበር የሄድኩት። ልገባ ስል መምህሩን አግኝቼው ለትንሽ ደቂቃ አንዳንድ ነገሮች አወራንና ወደ ውስጥ ገባን። ገና በር ላይ እንደደረስኩኝ አይን ያረፈው የኔን ጃኬት ለብሳ በኮፍያው ተሸፍነ የተኛችው መክሊት ላይ ነበር። አብዛኞቹ ልብሶቼ አንድ አይነት በብዛትም ጥቁር ሰፊ ኮፍያ ያላቸው ጃኬቶች ናቸው። የዛን ቀንም አርፍጄ ስለነቃው ጃኬቴን ጀርቤ ስለወጣው ተመሳሳይ ልብስ መልበሳችን ግድ ሆነ። አስተማሪውም እንዴት እንዳስተዋለ ባላቅም
አንድ አይነት ልብስ መልበስም ጀመራችሁ ብሎ ሙድ ያዘ። እንዴ ማለት መምህር ዳጊ ስለው ወደ ውጭ መለስ ብለው ከት ብሎ ሳቅና በአንድ ጊዜ ቀየር ብሎ ኮስተር ብሎ ወደ ውስጥ ገባ። እኔም ሳቄን ለመቆጣጠር እየሞከርኩኝ ወደ መኪ ሄጄ ቁጭ አልኩኝ። እሷም የአስተማሪውን ድምፅ ስትሰማ ቀስ ብላ ቀናለችና እየችኝ የራሷንና የኔን አለባበስ ተመለከተችና አጎነበሰች። በእሷ ፋንታኒ ስሽኮረመምና ራሴ እንደ ፍቅረኛዋ አስቆጥር ነበር። እሷ ግን ምን እንደሆነች ባላውቅም በአንድ ጊዜ ልብሱን አውልቃ እግሬ ላይ ቁጭ አደረገችልኝ። የሆነ ነገር ደብሮኝ የነበረ ቢሆንም መጥፎ ነገሮች ማሰብ ስላልፈለግኩኝ አፍራ ነው ብዬ ዝም አልኩኝ። እናም ክላስ ጨርሰን ስንወጣ ምሳ ልጋብዛት ፈልጌ ነበር፣ ግን ወዲያው የፋሲካ ጾም መሆኑን አስታውሼ ዝም አልኩኝ። እናም ትንሽ እናውራ አልኳት። እሺ ብላኝ የትላንቱ ቦታ ይዣት ሄድኩኝ። ቦታውን ሳየው ማታ የተፈጠሩት ነገሮች ትዝ አሉኝና ራሴን እንደ እድለኛ መቁጠር ጀመርኩኝ። ከባሚ ውጪ ከሌላ ወንድ ጋር እንደማትቀራረብ ስለማውቅ ፍቅረኛ የላትም ብዬ አሰብኩኝና በቃ ስጦታዬ ናት እያልኩ እየተፈላሰብኩኝ ለትንሽ ደቂቃ እሷን ረሳኋት። አየኔ ነገር ስጦታውን በጣም ያምራል፣ ማታ በጨለማ ላስተዋትኩት መሰለኝ አለችኝ፣ ዝምታውን ለመስበር በሚመስል መልኩ። እኔም ያው ምርጫ ላይ ጎበዝ ነኝ አልኳት። በእርግጥ ቅኔያዊ አነጋገር ነበር፣ ምክንያቱም አንቺንም መርጬሻለሁ ልላት ፈልጌ ነበር፣ ግን አርፌ መቀመጥ እንዳለብኝ አውቄ አፌን ዘግቼ ቁጭ አልኩኝ። ከክላስ የወጣነው 7:50 አካባቢ ነበር። እስከ 9 ሰዓት ድረስ ብዙ ዝምታ፣ ትንሽ ንግግር ያዘለ ጊዜ አሳልፈን ሰዓቱን አየነውና ምሳዬን በለም አልኳት። እሺ አለችኝ። ከእሷን ከወደድኩት አንዷን አታሳፍረኝም። የምጠይቃትን ነገር እሺ ነው የምትለኝ። ግን በወሬያችን መሀል ያስተዋልኩት የምታወራኝ የተለመዱ ነገሮችን ነው እንጂ ለየት ባለ መልኩ አታወራኝ። ብቻ ግን ምሳችንን በላልተን እስከ ዶርም ሸኘቻት ልንለያይ ስንል ናኤል አለች። ወይ መርክ ያልኳት። ይቅርታ ግን እንዳይደብረህ ጥያቄ ልጠይቅህ አለችኝ። ደስ ይለኛል ጠይቂኝ አልኳት። ማለቴ ማታ ባሚ ወንድሜ እንደሆነ ስነግረህ ለምንድን ነው ጥለኸኝ ሄድከው አለችኝ። ከባድ ጥያቄ ነበር። ስላልጠበቅኩት ምን እንደምላስ ሲጠፋብኝ ሀሳብ ሲመጣልኝ ያው የአባታችሁ ስም ስለሚላይ ወንድምሽ ይሆናል ብዬ ስላላሰብኩኝ ለዛ ደንግጬ ስለነበር ነው ይቅርታ አልኳት። በዛው ታስረዳኛለች ብዬ ጠብቄ ነበር። እሷ ግን እሺ በቃ ደህና ምሽ፣ ዛሬ ጉባኤ ከመጣህ እንገናኛለን ብላኝ ጥላኝ ወደ ውስጥ ገባች። ደህና የረሳሁትን ነገር ቀሰቀሰችብኝ። የዛኔ እኔንም እሷንም መጠራጠር ጀመርኩ፣ ግን ምንም ማለት አልቻልኩም። ወደ ዶርም ሄጄ ለጥ አልኩኝ። ስነቃ 11 ሰዓት ተኩል ነበር። ዶርም ማንም አልነበርም። ግራ ገብቶኝ ልብስ ቀይሬ ነጠላዬን ለብሼ ወደ ቤተ ክርስቲያን ሄድኩኝ። ታውቃላችሁ፣ ልክ ደጃፉን ተሳልሜ ሰላምቴን አቅርቤ ወደ ውስጥ ስገባ ሁሉንም ነገር እረሳዋለሁ። ሁሉንም ምድራዊ ነገር እጠለዋለሁ። ብቻ ምን ልበላችሁ፣ ብዙ ነገር የሰላሚ ቦታ ናት። ከዶርም ስወጣ ከመኪ ጋር እንገናኛለን ብዬ ነበር። እዚህ ስመጣ ግን ሁሉንም ትቼ ለማገልገል ፈለጌ ስገባ አውደ ምህረቱ ጋር መኪና ሁሉም ተሰብስበው እያወሩ ነበር። ወደ እነሱም ስሄድ ተኝተሃል ብለን እኮ ነው ያልቀሰቀስንህ አለኝ አላዛር። እሺ ብቻ ብዬ ተቀላቀልኳቸው። መኪኔ ሰጧትን ቀሚስ ነበር የለበሰችው። ደስ ብሎኛል፣ ግን ከእነሱ ጋር መቆየት ስላልፈለግኩ ለብቻዬን ቁጭ ብዬ ጉባኤን ጨረስኩኝና ሲያልቅ ወደ ቦታው ስሄድ አልነበሩምና ለብቻዬ ወደ ዶርም ሄድኩኝ። ልክ ወደኛ ዶርም መግቢያ ጋር ስደርስ ባሚ ስልክ እያወራ ነበር። ገባሽ ሲል ሰማሁት። በቃ መኪና ብዬ ሳልፈልግ ማዳመጥ ጀመርኩ። ከዛም ደግሞ እሺ የኔ ቆንጆ ቅድም እኮ ላስቀይምሽ አልነበረም እያለ ከዶርሙ መግቢያ ዞር ሲልኝ ቶሎ ወደ ውስጥ ገባውና ምንም እንዳልተፈጠረ በፈገግታ ነገሩን አለፍኩት። እንዲህ እያለን ቀናቶችን ቀጠልን። በእነዚህ ጊዜያት ግን ከመክሌት ጋር የነበረኝ መቀራረብ እየቀነስኩ መጣው። በቻልኩት ሁሉ እሷን እሸሻት ነበር። አንድ ላይ ስንቀመጥም ላለማውራትም ያቅሜን እሞክራለሁ። ግን ለምን የሆነ ቀን ላይም እንደለመድኩት አዲስ እንግዳይን ባህሪን ለመክሌት ሳሳየት ውዬ ከክፍል ወጥተን ወደ ላይብረሪ ልሄድ ስል ናኤል አለችኝ።
ከውብዬ ስዞር መኪ ኩስትር ብላ ከፊቴ ቆማለች። ትቻት ለሄድ ልተዋት ፈለግና ፊቷን ሳየው ሌላ ሙድ ውስጥ እገባለሁ። እንደውም ምን ነበር ለተዋት ልረሳት ሞክሬ ጭራሽ ጨመረብኝ ማፍቀሬ። ልልልና አንድ የህይወቴን ቁልፍ አስታውሼ ይተዋለሁ። ለማንኛውም ግን ወደ መኪ ዞሬ አቤት አልኳት። ይቅርታ እንድናወራ ብላኝ ወደፊት መራመድ ጀመረች። ምን ተፈጥሮ እንደሆነ እንደምትጠይቀኝ እርግጠኛ በመሆን ከኋላዋ እየተራመድኩ ተከተልኳት። ቀጥታ ወደ ቦታችን ሄደችና ወንበሩ ላይ ቁጭ አለች። ደበቅ ያለች ወንበር ስለነበረች ማንም አያየንም ብዬ ስለማስብ ፍራቻ አልነበረብኝም። ምን ነው መኪ አልኳት። ምንም እንዳላወቀ ይቅርታ ግን ደህና ነህ አለችኝ በተናደደ አነጋገር። ፈጣሪ ይመስገን ደህና ነኝ አልኳት ቀለል አድርጌ። ይህ መልስ ይበልጥ አናደዳት መሰለኝ። ትክ ብላ ተመለከተችኝና የምርህን ነው በሚል መልኩ አይታኝ ተነስታ ስትሄድ ወደ ራሴ ተመለስኩኝ መሰለኝ። እጇን ጎተት አድርጌ ያዝኳት። ወደ እኔ ዞራ ስታየኝ አይን ለአይን ስንገጣጠም ደንግጬ ለቀኳት። ተፋጠጥን። ሳናስበው ለረጅም ደቂቃ ተፋጠን ቆየን። የዛን ቀን ደግሞ ያላየኋቸው አዲስ ውበቶች ይታዩን ጀመር። ምን እንደማደርግ ስላላወቅኩ ስንተባተብ ጉዳዩ ገባት መሰለኝ። ይበልጥ ስትጠጋኝ ኮፍዬን አወረድኩት። እሺ ንገረኝ አለችኝ። ከዛ የባቢ ነገር ትዝ አለኝና ባቢ ምንሽ ነው ብዬ ድርቅ ያለ ጥያቄ ያቀረብኩላት። ነገርኩህ እኮ ወንድሜ ነው አለችኝ። የምር ትክክለኛ ወንድምሽ ብዬ ተከራከርኳት። አዎ በትክክል ወንድሜ ነው፣ አላመንክኝም ነበር እንዴ አለችኝ። እጅ በደረት እያደረገች በመገረም እያየችኝ። ታዲያ ለምንድን የአባታችሁ ስም የሚለያየው ስላት ምክንያቱም ባለማወቅ ምክንያት ክትክት ብላ ሳቀች። አሳሳቋን እስከነ ጥርሷ በጣም ስለምወድላት አብሬያት ፈገግ ልል ብፈልግም ግን በማያስቀው መሳቋን አዶኝ ዝም ብዬ ተመለከትኳት። እሷም ወዲያው መሳቋን አቃርጣ ምን ሆነሃል ናኤል? ባሚ እኮ ታላቅ ወንድሜ ነው። የእሱ አባት ከእናቴ ጋር በተጋቡ በ2 ዓመቱ እናቴ የ7 ወር ነፍሰ ጡር እያለች የባሚ አባት ሞተ። ከዛም ከኔ አባት ጋር እሱን ከወለደች በኋላ ተዋውቆ ተጋቡና እኔና 3 እህቶቼ ተወለዱ። በቃ የሆነው እኮ ብላኝ በንዴት ከቦታው ሄደች። በዛውም ሳቃ ከልቧ እንዳልነበር ገባኝና የጥፋተኝነት ስሜት ተሰማኝ፣ ግን ላስቆማት አልቻልኩም። ታውቃላችሁ የተረዳሁት ነገር ቢኖር አብዛኞቹን ፈራጅ መሆናችን ነው። ቃሉ አትፍረድ ቢልም እኛ ግን ስለምንም ነገር ሳንጠይቅ ነገሩን ሳንመረምር በደፈናው እንፈርዳለን። እኔም ቢሆን ቀርቤ ላውራት እየቻልኩኝ በራሴ ስለፈረድኩኝ ጥፋቴን አምኜ ወዲያው ደወልኩላት። እሷም አነሳችው። እናም ዝም ስትል አንዴ እናውራ እሺ፣ የምነግርሽ ነገር አለኝ አልኳት። አሁንም አልጨከነችብኝም። እሺ ብላ ስልኩን ዘጋችው። እኔም እስከምትመጣ ድረስ ስሜቴን ለመረዳት እየሞከርኩኝ ነበር። እኔም ማውቀው ሙሉ በሙሉ እንደወደድኳት ነበር። አሁን ላይ ግን በትንሹም ቢሆን ራሴን እየተጠራጠርኩት ነበር። ግን ወዲያው መኪ መጣችና ፊት ለፊት ክትራለች። ማለቴ ይቅርታ ልልሽ ፈልጌ ነው አልኳት እየተርበተበትኩ ወሬውን ለመቃጨት። እሷም ደስ ብሏታል መሰለኝ ፈገግ ብላ አየችኝ። አይኖቿን ሳይ ግን እንዳደረገ የሚነግረኝ ልቤን ረሳዋለሁ። ጭራሽ ስታባብሰው እሺ አንድ ጥያቄ ልጠይቅህ አለችኝ። ምንድን ነው እሺ አልኳት። ለምንድን ነው ታዲያ የኔና የባሚ ግንኙነት ያስጨነቀ አለችኝ። አይ የዋሽሽኝ መስሎኝ ነበር ይቅርታ አልኳት የአሽሙር ፈገግታ በማሳየት። ድፍረቱን ከየት እንዳመጣችው ባላውቅም በረጅሙ ተነፈሰችና አትወደኝም አለችኝ። እንዴ ምን ማለት ነው? እወድሻለሁ እንጂ አልኳት። እንደዛ እንዳላልኩ ገብተዋል። ኦፍ እሺ አታፈቅረኝም አለችኝ። ማውጣት ከብዷት እንደምንም እያቆራረጠች። ምን ሆኜ እንደሆነ ባላውቅም ይህን ያክል ጊዜ እንደማፈቅራትና እንዴት እንደምነግራት ስጨነቅ የነበርኩ ልጅ ገና ለገና ከባሚ ጋር ተቀራረበው ብዬ ፍቅረኛዋ ነው ብዬ እንቅልፍ አጥቼ ያሰብኩበትን ጉዳይ ወንድሟ እንደሆነ ስትነግረኝ የተደሰትኩትን ደስታ ለእናቴ እንኳን አድርጌ የማላውቀው ብዙ ብር አውጥቼ ስጦታ እስከ መስጠት በደስታዋ እስከ መደሰት አይኗን ለበራብ የምናፍቀውን ፍቅር ማን እንደሰወረብኝ ባላውቅም መውጣት የከበደኝን ቃል ስንት ተጨንቃና ተጣጥራ የሴትነት ክብሯን ወደ ጎን አድርጋ
ከራሷ አንደበት ስታወጣ ግን አዎ እኔም አፈቅርሻለሁ ማለት ከበደኝ። ግን ለምን? ለረጅም ደቂቃ ዝም አልኳት። ያስብበት ብላ መሰለኝ እሷን በዝምታና በትዕግስት ጠበቀችኝ። አንዳንዴ ዝምታ ሲበዛ ይመራልና መልስ የሌለውና የማይሰበር ዝምታ መሆኑን ተረታ። አይኗን ባያቀረረ ታዲያ ለምን ይህ ሁሉ አረክልኝ? ለምን እንደዛ እንዳስብ አረክኝ? ለምን ለጓደኞቼ እስከሚታይ ቀና ብላ የተቋጠረውን ባንክ አይኗ ሲያመልጣት አንገቷን ነቅነቃ መጓዝ ጀመረች። ገና ፊቷን ስታዞር ራሴን መውቀስ ጀመርኩ። ምን ሆኜ ነው ታዲያ እስከዛሬ ለምን እንደማፈቅራት አሰብኩ እያልኩኝ ለረጅም ሰዓት እዛው ቁጭ ብዬ ሳስብ ቆየሁ። እውነት ለመናገር ከሆነ እዚህ ዩኒቨርሲቲ እና እነባቢን በማምጣት ያገኘሁት ነገር አለ። እሱ አልፈቅድልኝ ብሎኝ እንጂ ወዲያው ፈቅርሻለሁ እንደምላት አውቅ ነበር። እናም ከራሴ ጋር እየተጣላው ባለሁበት ሰዓት መምህር ወደ እኔ መጣ። ምንድን ነው አለኝ። ምላሽ አልሰጠሁትም። ዝም ብዬ ተመለከትኩት። ተማሪ መክሌት ቤተክርስቲያን ውስጥ እያለቀሰች አየኋት። ምን ተፈጠረ? ምን ብልሃት ነው አለኝ። በረጅሙ ተንፍሼ የተፈጠረውን ነገር ነገርኩት። ዝም እንዳልኳት ስነግረው ሊያምነኝ ፈቃደኛ ያልሆነ ፊት እያሳየኝ የምርህ ነው? ግን እኮ ትወዳት ነበር። እኔም ቢሆን በጣም እንደምታፈቅራት ነበር የማስበው። ለምን ዝም አልካት? ምክንያትህ ምንድን ነው አለኝ። ችግሩ ግን እንኳን ለሰው እንዲህ ነው ብዬ የማማክረው ይቅርና ለራሴ ምክንያቱን አላውቅም። የራሴ ወቀሳ እያስጨነቀኝ እሱ ሲጨመርብኝ እየከበደኝ መጣ። መምህር ዳጊ ወቀሳውን ሳይሆን ከቻልክ መፍትሄውን ንገረኝ አልኩት፣ ከጓደኛው ጋር እንደሚያወራ ሰው ቆጣ ብዬ። እሱ ግን በፍጹም እርጋታ ውስጥ ሆኖ ፈገግ አለና በሽታህን ሳትነግረኝ መድኃኒት ምን ብዬ ልፈልግልህ? ለማንኛውም ግን አሁን ራስህን አፍታታና ተኛ፣ ነገ እናወራለን ብሎኝ ስልኩን ከኪስ እያወጣ ጥሎኝ ሄደ። እኔም እዛ ቦታ በመቀመጥ መፍትሄ እንደማላገኝ ስላወቅኩ ተነስቼ ወደ ዶርም ሄድኩ። ልክ በሩን ከፍቼ ስገባ ባሚ ፊት ለፊት ቁጭ ብሏል። በፈጣሪ ስም ልክ አይን ለአይን ስንገጣጠም እህቴን እንዴት ትጎዳታለህ ብሎ የሚገድለኝ መስሎ ተሰማኝ። በፍራቻ ውስጥ ሆኜ እንዴት አመሻቸው ብዬ ገባው። ምንም ሳልልተኛው አልጌ ላይ ሆኜ ብዙ ነገር እያሰብኩ ያለ ድንገት ዛሬ ግን ደህና ነው የሚል ድምፅ ስሰማ ብርግግ ብዬ ተነሳው። ባሚ ነበር። ምን ነው አልኩት። እሱም መልሰው ምን ነው አለኝ። አይ ምንም ደብሮኝ ነበር፣ ለዛ ነው ደህና ደሩ ብዬ ተኛው። በነጋታው ስነቃ በጣም ራሴን አሞኝ ነበር። ክፍል መግባትም አልቻልኩም። ምክንያቱም ብሄድ እሷን ካየሁ ይብስብኛል ብዬ አስቤ ስለነበር ቀረው። ማታም ራስ ስላልበላው ርቦኝ ስለነበር እንደምንም ተነስቼ ትንሽ ቁርስ በልቼ ተመልሼ መጥቼ ተኛው። የዛን ቀን ሰዓቱ ከመሸ እንደሚሄድ አላቅም። ቶሎ ነው የመሸው። ማታ ላይ ዳጊ ደውልልኝና ምን ሆናችሁ ነው ሁለታችሁም የቀራችሁት አለኝ። እኔም አሞኝ እንደሆነና የሷን እንደማላውቅ ነግሬው ትንሽ አውርተን ስልኩ ተዘጋ። ትንሽ እንደቆየሁ ሁሉም ተሰብስቦ መጡና ሲያዩኝ ሁሉም ደንግጠው ነበር። ምን እንደሆንኩ ጠየቁኝ፣ ግን እኔም አላውቅም ነበር። ወዲያው ባሚ ተመልሶ መጣ። ብታምኑም ባታምኑም እስኪመለስ ድረስ አሁን መኪን ይዟት መጥቶ አፋጠጠኝ ብዬ ስፈራ ወዲያው ደግሞ ሴት ልጅ የወንድ ዶርም አትመጣም። ኦፍ ወይ ግን እኮ ከነገረችው እህቴን አስከፋ ብሎ ቢጣላኝስ ብዬ ስጨነቅ ነበር። እሱ ግን በጥቁር ፌስታል ራት የምበላውን ነገርና የሃይላንድ ሚሪንዳ ገዝቶልኝ መጣ። በነገራችሁ ላይ መልካም ጓደኛ ይስጣችሁ፣ የእናት ምትክ ነው የሚሆንላችሁ። ብቻ ግን ምሽቱን ሙሉ ሲንከባከቡኝ በመስታወት መወለዳችሁ ውሃ አድርገው ግንባሬ ላይ ሲያደርጉልኝ፣ ጸሎት ሲያደርጉልኝ ቆዩ። ያደረጉልኝን ነገር አሰብኩኝና ወንድነቴ ረስቼ ቢያመለጥ። ሁሉም ግን በጣም አሞኝ መስሏቸው ሲጨነቁ ነበር። እንቅልፍ እስከሚወስደኝ ድረስ አጠገቤ ነበሩ። ጠዋት ስነሳ ሁሉም ተኝተዋል። ባሚ ግን አልነበረም። የት ሄዶ ይሆን እያልኩ እያሰብኩ እያለ ወዲያው በሩን ከፍቶ መጣ። ጸበልና ቁርስ ይዞልኝ ነበር የመጣው። እኔ ግን የማታውን ክብካቤ ተመችቶ መሰለኝ ህመሙ ለቆኝ ነበር። ትንሽ መነቃቃት ጎድሎኝ ነበር ግን እናም ትንሽ ራስ ምታት ስሜቱ አልለቀቀኝም። ባሚ ሲመጣ ግን መምህር ዳጊን ይዞት ነበር የመጣው። እሱ የመታመሜን ምክንያት ስለሚያውቅ ብዙ አልተጨነቀም ነበር። ወጣት በሚባሉ እድሜዎች ውስጥ መሆኑም የረዳኝ ይመስለኛል።
ቁርስ ይዞ ይመጣ ግን ቀኑ የጾም ቀን ስለነበር አልበላም ብዬ ጭክ አልኩባቸው። ምንም ማድረግ አልቻሉ። ፈታ ሊያደርጉኝ ሞከሩና ለትንሽ ደቂቃ መምህሩ ዝምታ ውስጥ ቆየና እኔን ትኩር ብሎ አይተው በአምላክ አንዴን አናግረህ አለው። ባሚ ፈገግ ብሎ እሺ መምህር ብሎ በፍጥነት ከተቀመጠበት ተነሳ። ስለ መኪ ሊነግረው እንደሆነ እርግጠኛ ስለነበርኩ አብሬያቸው ለወጣ ስል እረፍ ብሎ ጮኸ አላዛር። ከዛም ተነስቶ ጨርቁን ጭንቅላቴ ላይ አድርጎ ጋቢውን አለበሰኝና ትክክለኛ ታማሚ ያስመሰለኝ። ባሚና ዳጊም ወጡ። እኔም ከሰማ በኋላ የሚፈጠረውን በማሰብ በሀሳብ ተዋጥኩኝ። ክፍል 4 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ።